የማንነታችን መገለጫ የጥቁር ህዝቦች ኩራት በሆነው በአድዋ ድል መታሰቢያ ሙዚየም ውስጥ ነው። እንግዲህ አድዋን ስናነሳ የመላው የጥቁር ህዝቦች ኩራትና ድል እንደሆነ ይታወቃል። የሱን ደግሞ መታሰቢያ የሆነ ይሄ ታላቅ ሙዚየም ተገንብቶ የተለያዩ አገልግሎቶችን እየሰጠ እንደሚገኝ ይታወቃል። በዚህ በአድዋ ድል መታሰቢያ ሙዚየም ውስጥ እንግዲህ በጣም በርካታ የሚጎበኙና የሚታዩ ታሪካዊ ነገሮች እንዳሉ ሆኖ ድልና ጋሻ የተሰኙ ሁለት ሲኒማ ቤቶች ደግሞ አሉ። በኢትዮጵያ ውስጥ ያሉ በጣም በርካታ የሆኑ ሲኒማ ቤቶች እንዳሉ ይታወቃል። እነሱን እናያለን። ቀደም ባለው ጊዜ እንግዲህ በአፄ ምኒልክ ዘመነ መንግስት ለመጀመሪያው ሰይጣን ቤት የተሰኘው እንግዲህ ሲኒማ ቤት እንደተጀመረና እንደተከፈተ ይታወቃል። ከዛ በኋላ በጣም በርካታ ሲኒማ ቤቶች ተከፍተዋል። ለህዝብም ደግሞ የተለያዩ ፊልሞች ሲታዩ እንደቆየ ይታወቃል። ዛሬ በጣም በርካታ ቲክቶከርና የኪነ ጥበብ ባለሙያዎች እነዚህን ሲኒማ ቤቶች ሊጎበኙ እዚህ አድዋ ድል መታሰቢያ ሙዚየም ውስጥ ተገኝተዋል። እኛም እንግዲህ የቲክቶከሮችን ሀሳብና አስተያየት ደግሞ ወደ እናንተ የምናደርስ ይሆናል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ወደ ውስጥ እንግባ። ስቴንስል ይባላል። ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ ያለው አንዳንድ ስራዎችን በመስራት ታወቃለሁ። እንግዲህ የተገናኘ ነው አድዋ ሙዚየም ነው። በጣም በርካታ ቲክቶከሮች አሉ። ስላገኘኋችሁ ደስ ብሎኛል። ስለዚህ የተለያዩ ቦታዎችን እንጎበኛለን። ግን በዋናነት ዛሬ ከመጣበት እና ከተገናኘንበት ጉዳይ አንፃር ከጉብኝቱ ምን ትጠብቃለህ እስኪ ብለን እናስብ። ከጉብኝቱ ብዙ ነገር እንጠብቃለን። ይሄ አሁን ለኮንቴንት ክሬተሮች በጣም ነው የሚመቸው። የምታየው ነገር እንዳለ የሚታየው ነገር እንዳለ ምንም ባታወራ ራሱ ይናገራል እና ለኮንቴንት ክሬተሮች በጣም አመቺ ቦታ ነው ያለው። መጥተው ቢያዩ ትላለሁ እና አሁን እያየው እኛም ለዩቲዩብ ቭሎግ እየሰራን ነው። ከዚህ በኋላ ብዙ ነገር መተን እንደምንሰራ ተስፋ አደርጋለሁ። ውስጥ ደግሞ አይተነው የበለጠ ምናወራ ይሆናል። ከጉብኝቱ በኋላ ብዙ ነገር እንደምታቀራል ተስፋ አደርጋለሁ። ተወዳጆች አብራችሁ ስላላችሁ እጅግ እናመሰግናለን። ሌላ እንግዲህ እንስት ቲክቶከሮችን አግኝተናል። እስኪ እንተዋወቅና ምን አይነት ኮንቴንት ነው እየሰራችሁ ያላችሁት? ለምን ማድሪስ ይባላል። ሶሻል ሚዲያ ኢንፍሉዌንሰር ነው እየሰራሁኝ ያለሁት በድራማቲክ ሄርሜላ ፍቃዱ ይባላለሁ። ያው አንድ ላይ ነው የምንሰራው። እኔም ድራማቲክ እና ኮሜዲ። እንግዲህ የተገናኘ ነው እዚህ አድዋ ድል መታሰቢያ ሙዚየም ውስጥ ነው። የተለያዩ ነገሮች ትጎበኛላችሁ ተብለን የተጠራ ነው። ምናልባት ከሰማችሁት ነገር አንፃር በጉብኝቱ ምን ትጠብቃላችሁ? ገና ከውጭ እንደምናየው ውስጡ የሚያምር ነገር ያለ ይመስለናል። የተለያዩ ሲኒማ ቤቶች፣ የተለያዩ የአርት ስፔሶች አሉ ተብሎ ገብተን ደግሞ የምናየው ይሆናል። ስንገባ በጣም ነው የሚያምረው። ስለዚህ ለአርቱ በጣም ምቹ ቦታ ነው። ስለዚህ ቀኑን ደግሞ በደንብ አብራችሁ በቀጣይ ደግሞ ተመልካቾቻችን ከአንድ ታዋቂ ቲክቶከር ጋር ተገናኝተናል። አደመና ቤተሰቦች ስላገኘው ደስ ብሎኛል። በጣም ደስ ብሎኛል። ሙሉ ስምን አስተዋውቀን። እኔ አደመን ናሻው ማለት ነው። ቲክቶክ ላይ አደመና ቤተሰቡ ዋዘር ላቭ በሚል ነው የምሰራው። ቲክቶከር ያው ሀገር የሚገነባው ከቤተሰብ ስለሆነ ከቤተሰቦቼ ጋር ልጆቼ መልካም ነገር ይዘው እንደ ሀገር ፍቅር ኖሯቸው እንዲያድጉ ነው የሚሰራው። በጣም አሪፍ። እንግዲህ የተገናኘ ነው አድዋ ድል መታሰቢያ ሙዚየም ነው። አድዋን ስናነሳ ለልጆቻችን ብዙ የምናስተምረው ነገር ይኖራል ብዬ አስባለሁ። በተለይ ከሀገር ፍቅር ጋር ብዙ የሚተርከውና የሚናገረው ነገር አለ ብዬ አስባለሁ አድዋ ሙዚየም እና ሌሎችም ሲኒማ ቤቶችን በዚህ ጉብኝታችን ጊዜ እንጎበኛለን ብለን እናስባለን። አንተ አጠቃላይ ከጉብኝቱ ምን ትጠብቃለህ እንደ አንድ ቲክቶከር? ጉብኝቱ ያው አድዋ ሲባል አሁን ላለንበት ትልቅ ሀገራዊ መስተሳሰራችን ትልቅ ያበረከተልን ድል ነው እና በጣም ጥሩ ጉብኝት እንደሚኖረን እጠብቃለሁ። በጣም አሪፍ። ምናልባት ከሲኒማ ቤቶቹ አንፃር ሲኒማ ቤቶቹ፣ ቲያትር ቤቶቹ እርግጠኛ ነኝ ብዙ ሀገራዊ ነገሮችን የሚያንጸባርቁበት ትውልድ የሚገነባበት እና እንደ ሀገር ብዙ ነገር እጠብቃለሁ። በጣም አሪፍ። በጣም ነው የማመሰግነው። በቀጣይ እንገናኛለን። ተመልካቾቻችን ጉብኝቱ ምን ይመስላል የሚለውን ደግሞ አብረን የምንከታተል ይሆናል። አብራችሁን ቆዩ። አድዋ ድል መታሰቢያ እንዳያችሁት አሁን ሲኒማውን ብቻ ነው ያያችሁት። በጣም ብዙ ቦታ ነው ያለው።
ይሄ አንዱ አምፊ ቲያትር ነው። ዛሬ የምትጎበኙት ከአርቱ ጋር የተገናኘ ምንድነው ያለው በከተማው ከኮሪደር ልማቱ ጋር ተቀናይቶ የተሰራው ነገር ምንድነው ከሚል አንጻር ነው አሁን ዛሬ የምታዩት። ይሄኛው አንዱ ቦታ ነው አምፊ ቲያትር። ሲኒማ ቤቶች አይተናል ሁለት። ይሄ ደግሞ አምፊ ቲያትር ለተለያዩ ቲያትር ለተለያዩ ሾዎች የምናሳይበት እንደምታወቀው አድዋ ድል መታሰቢያ 8 በሮች አሉት። ይሄ ሰሜን ጀግኖች በር የምንለው በር ነው። የገባችሁበት በድል በር ነው የገባችሁት። የምዕራብ ጀግኖች፣ ምስራቅ ጀግኖች፣ ፈረሰኞች የሚባሉ ፓን አፍሪካን ጌት የምንላቸው እንደዚህ አይነት 8 በሮች ነው ያሉት። እዚህ ሙዚየም ውስጥ ሲገቡ ነጋሪት አለ። በነጋሪቱ ልክ ነው ወደዚህኛው መጥቶ ይሄ ምልክት የተቀመጠውና ይሄኛው ቦታ ብዙ ነገር ሊሰሩበት የሚችሉት ሾው ብትፈልጉ የተለያዩ ቀለል ያሉ ሙዚቃዎች ቪአይፒ ሙዚቃ ማዘጋጀት የሚቻልበት ቲያትር ማዘጋጀት የሚቻልበት ተደርጎ ነው የተሰራው እና አሁን እየተሰሩ ያሉ ልማቶች ሚዲያውንና አርትን የሚያበረታታ እንዳያችሁት እንግዲህ ወደፊትም እንደምታዩት የሚያበረታታ መሆኑን ለማሳየት አድዋ ድል መታሰቢያ ውስጥም እንደዚህ አይነት ቦታ አለ። ሌላም ቦታ እናያለን ታች አሁን ከእንደዚህ ጋር የሚመሳሰል ይሄንን እንድታዩት ነው በዚህ የመጣ ነው። አሁን ስንወርድ በዚህ በኩል እንወርድና ከላይ ደግሞ ያለው ግሪን መሬት የሚመስል የሚያምር በዛ በኩል አድርገን ወደ 00 መነሻ ኪሎ ሜትር ወደምንለው አድዋ 00 ብላችሁ አይደል የምትጠሩት ብዙዎቹ። ፕሮጀክቱ ሲሰራ አድዋ 00 ተብሎ ነበር የተጀመረው። አሁን ግን ትክክለኛ ስሙ አድዋ ድል መታሰቢያ ወይ ደግሞ በእንግሊዝኛ አድዋ ቪክትሪ ሚሞሪያል ተብሎ ነው የሚታወቀው። ሶሻል ሚዲያዎቻችንም ያሉት አድዋ ቪክትሪ ሚሞሪያል በሚል ነው። ፕሊዝ ፎሎ አርጉ፣ ሼር አርጉ፣ ፕሮሞት አርጉት። እየመጣችሁ ደግሞ ኮንቴንት እየሰራችሁ ስለ አድዋ ለዓለም አሳውቁ። አይታችኋል አፍሪካውያን ነጮች እየመጡ ስለኛ ሲሰሩ ከኛ ነው መምጣት ያለበት። ከኛ ሰምቶ ነው መምጣት ያለባቸው። አሁን ከነሱ ነው ብዙ መስማት እያየን ያለ ነው እና ይሄንን ቁጭት ወስዳችሁ በየጊዜው እየመጣችሁ ኮንቴንት ፕሮዲዩስ እያደረጋችሁ ስለ ሀገራችሁ ስለ ጀግንነታችሁ ስለ አባቶች ጀግንነት ፕሮሞት አድርጉ ለሌላው ዓለም በተለያየ ቋንቋ። እናመሰግናለን። የሀገሪቱ መነሻ ኪሎ ሜትር 0 ላይ ናቸው። አሁን ያላችሁ 0 ኪሎ ሜትር ላይ ናቸው ከኢትዮጵያ። የትም ክፍለ ሀገር ስትሄዱ 700 ለምሳሌ መቀሌ 700 ኪሎ ሜትር ነው ብንል ከዚህ ተለክቶ ነው። ሁሉም የሀገሪቱ ቦታዎች ከዚህ ቦታ ነው የምንለኩት ማለት ነው ኪሎ ሜትራቸው። ለዚህ ነው 00 መነሻ ኪሎ ሜትር የተባለው። ታሪኩም ደግሞ ጀግኖች አባቶቻችን እዚህ አካባቢ ተሰብስቦ ነው ወደ አድዋ የዘመቱት እና ይሄንን እነሱ የተነሱበትን የተሰባሰቡበትን በተለይ ሰሜን ያሉት እዛው አካባቢ ናቸው። ከምስራቅ ከደቡብ ከምዕራብ የተሰባሰቡት እዚህ አካባቢ ነው። ከዚህ ተነስቶ ነው በአንድነት ወደዛ የሄዱት። እዛ መንገድ ላይ ጆይን እያደረጓቸው ወደ ጦርነቱ የሄዱበት መነሻ ኪሎ ሜትር ምክንያት በማድረግ አድዋ 00 ሬፈረንስ ፖይንት እንለዋለን ማለት። ኢትዮጵያ ከየት ነው ኪሎ ሜትሯን የምትጀምረው ስንል አድዋ ድል መታሰቢያ ውስጥ ያለው 00 አንዱ የሚጎበኝ በጣም ታሪካዊ ቦታ ነው። ብዙ እንግዶች ሲመጡ የምናስጎበኛቸው ወይ አድዋ ሙዚየምን ለመጎብኘት የሚመጣ ማንኛውም ሰው አንዱ የሚያየው ቦታ ይሄኛው ቦታ ነው ማለት ነው። በተጨማሪም ደግሞ እንዳያችሁት አምፊ ቲያትር ነው አሰራሩ። እዚህ ጋም የተለያዩ ዝግጅቶች ይዘጋጃሉ። ከዚህ በፊትም ተዘጋጅተው ያውቃሉ እና አርትን ለማበረታታት ከሚሰሩ ነገሮች ውስጥ በተጨማሪ ይሄ 00 ኪሎ ሜትር መነሻ ኪሎ ሜትር የምንለው ቦታ መጎብኛ ብቻም ሳይሆን የመዝናኛም ቦታ እንዲሆን ሰዎች መጥተው እንዲሰበሰቡበት የተለያዩ መዝናኛ ነገሮችን እንዲሰሩበት ተደርጎ የተሰራ ነው ማለት ነው እና አድዋ ውስጥ ካሉ ነገሮች እንግዲህ ከአርት ጋር የተያያዙ አርትን ለማበረታታት ሲኒማ ቤት፣ አምፊ ቲያትር ላይ ያየ ነው። ይሄ 3 ቦታዎች አሉ ማለት ከአዳራሾቹ በተጨማሪ ይሄ ቦታ ብቻ አይደለም፣ አዳራሾች አሉ ብዙ የኢንዶር ኮምፒቲሽን የሚደረጉበት። ይሄኛው አዳራሽ መልቲ ፐርፐዝ እንለዋለን ወይ አሬና እንለዋለን። ባስኬትቦል፣ ቮሊቦል፣ ሃንድቦል የተለያዩ ነገሮች የሚጫወቱበት በዛውም ደግሞ መሰብሰቢያም ለተለያዩ መዝናኛ ዝግጅቶች የሚዘጋጁበት አዳራሽ ነው። ሌሎች ትልልቅ አዳራሽ ከ2000 ሰው በላይ የሚይዝም አለ ውስጥ። አድዋ ውስጥ ብዙ ነገር ነው ያለው። ሌላ ጊዜ በፕሮግራም ደግሞ ተመልሳችሁ ስትመጡ በደንብ ሁሉንም ያላያችሁት አለ። አሁን ሙዚየሙ ዋናው ታሪክ ያለበት የዚህ ተቋም ባክቦን የምንለው የጀርባ አጥንት የምንለው ሙዚየሙ ነው ታሪካችንን የተሸከመው። እሱን ሌላ ጊዜ ሲኖራችሁ በግልም በግሩፕ መጣችሁ ማየት ትችላላችሁ።
አዲ ኒውስ። እኔ ዜናዎችን ነው የምሰራው። ቅርብ ጊዜ ነው የመጣሁት፣ ግን በደንብ ተቀባይነት ያገኘው ልጅ ነኝ። በሴቶች አልተለመደም ነበር እና እንግዲህ ነብሩክ ኒውስን እያየናቸው ነበር እና ሙሴ ሰለሞን ይታወቃል። በወንዶች ደረጃ ብዙ አሉ፣ በሴቶች ደረጃ ደግሞ በመምጣት ደስ ብሎናል። በጣም እናመሰግናለን። የተለያዩ ቦታዎችን እየጎበኘ ነው። ከአድዋ ነው የጀመርነው። በጉብኝቶች ምን አይነቶች ምን ታዘብሽ? ብዙ ማላቃቸውን ነገሮች አይቻለሁ። እንደሚታወቀው ከዚህ በፊት አርቲስቶች ሊሆኑ ይችላሉ፣ ቲክቶከሮች የተለየ ቦታ ሲፈልጉ ሌሎች ሀገሮች ሄደን ነበር የሚመሩት እንደምናውቀው እና አሁን ላይ ግን በጣም ምቹ ሆናለች ሀገራችን። የትም ሀገር የምታስነቅ ማንኛውም የአርት ስራ መስራት ብንፈልግ ለሁሉም ነገር ምቹ ሆኗል ከተማችን እና የእውነት በጣም ደስ ያለ በጣም ለኪነ ጥበብ እንደዚህ አይነት ነገሮች ምን አይነት አበርክቶ ያበረክታል ብለሽ ታስቢያለሽ? ምናልባት ኦፕኒየር ስራዎችን ለመስራት የሚያመቹ አሉ። ኢንዶር ሲኒማ ቤቶችንም ደግሞ እያየን ነው። የታደሱን ደግሞ በኢትዮጵያ ሲኒማ በቲያትር ቤት ደረጃ ደግሞ አገር ፍቅርንም እያየን ነው። ለኪነ ጥበብ ምን አይነት አበርክቶ አለው ብለሽ ታስቢያለሽ? በጣም ትልቅ አበርክቶ አለው ብዬ ነው የማስበው። ምክንያቱም በኪነ ጥበብ ሀገርን ማሳየት ይቻላል፣ በጣም ብዙ ነገር ማድረግ ይቻላል እና እነዚህ ነገሮች መኖራቸው ደግሞ መብዛታቸው በጣም አሪፍ ነው። በጣም ብዙ ነገሮች እንላለን። ሌሎችም ሰዎች ኮንቴንት ክሬተሮች፣ ቲክቶከሮች ሊሆኑ ይችላሉ፣ የፊልም ባለሙያዎች ሊሆኑ ይችላሉ፣ ሌሎች የአርት ሰዎች በደንብ ሊጠቀሙበት ሊያሳዩት ይገባል ብዬ ነው የማስበው። በጣም እናመሰግናለን። አንቺ እንደ አንድ ኮንቴንት ክሬተር እንደ ቲክቶከር ምን አይነት ስራዎችን የመስራት ሀሳብ አለሽ? ምናልባት አሁን ያየናቸው ቦታዎች ላይ ብቻ ሊሆን ይችላል፣ አዲስ አበባ ውስጥ ሊሆን ይችላል። ምን አይነት ኮንቴንቶችን ክሬት አድርገሽ የመስራት ሀሳብ አለሽ? ከአንቺስ ምን እሺ ያው እኔ እንደነገርኩ የመረጃ ምንጭ ነኝ። ስለዚህ በደንብ ታማኝነት አለኝ። ሰው በዛ ውስጥ በዜና ውስጥ ሊሆን ይችላል ሀገርኛ ቦታዎችን በደንብ የማሳየት አላማ አለኝ። በደንብ እሰራበታለሁ። ሰው አያውቀውም ብዬ ማስባቸው ቦታዎች ላይ በደንብ በመረጃ መልክ ለማቅረብ ሬዲ ነኝ። በጣም ነው የማመሰግነው። መልካም ነገሮችን አያችሁ ማለት ያው ሁሉም ያምራል፣ ሁሉም ደስ ይላል። የአድዋ ቦታ በጣም ነው ደስ ይላል። አድዋ እስከ ሲኒማው ጀምሮ ሜዳዎቹ፣ የስፖርት ቦታዎቹ በጣም በቃ አሪፍ ደስ ይላል። ከዚህ በፊት መታችሁ ታውቃላችሁ? ከዚህ በፊት አንድ ቀን አንደኛው ሲኒማ ለፊልም ርቀት አይቼዋለሁ እና ግን ሙሉውን ደግሞ እንደዚህ የኳስ ምናምን እንዳላቸው አላውቅም ነበረ። ግን በጣም በቃ እንትኖቹ ራሱ የባህል ልብስ መሸጫ ምናምን ብዙ ነገር ነው ያለው። በቃ ላይክ ኤክስፔክት የማይደረግ ነገር ነው ያለው ውስጡ ማለት ነው። በጣም አሪፍ። ምናልባት እንደዚህ አይነት ለአርቱ በተለይ ለሲኒማው በጣም ትልቅ አስተዋጽኦ እንደሚያበረክቱ አስባለሁ። ሲኒማ ኢትዮጵያንም አይተን ነበር፣ ሲኒማ ፌርን አይተን ነበር፣ በቲያትሩ ረገድ ደግሞ አገር ፍቅርንም ደግሞ አይተን ነበርና ለኪነ ጥበቡ ምን አይነት አስተዋጽኦ ያበረክታል ብላችሁ ታስባላችሁ? ከዚህ በፊት አሁን አርት ላይ ምናምን አሁን ሲኒማ ላይ ብዙ እንትን የለም ነበረ። አሁን ግን ኦልሬዲ አሁን ቦታውም ክፍት ስለሆነ የተለያዩ ሲኒማዎችና የተለያዩ ቲያትሮች፣ የመድረክ ስራዎች ይገባሉ ብዬ አስባለሁ። እናያለን። አንቺ ምንድነው አልሹ ምኑን ልበል? በጣም ሙሉ ነው እንትን አልሹ፣ ግን በጣም ነው ደስ የሚለው። በተለይ ለአርቱ በጣም ምቹ በሚሆን ሁኔታ ነው አድርጎ የተሰራው። በተለይ እነዚህ ቦታዎች በዚህ በጣም ነው የሚመቹት። ቪዲዮ ምናምን ሲሰራ በጣም ምቹነት አላቸውና ኮንቴንት ክሬተር ለሆነ ለእናንተ አይነት ሰውስ ምን አይነት ነገሮች ይፈጥሩላችኋል? ኮንተንት ክሬተር ለሆነ ሰው ደግሞ አብሶ ቦታዎች ምናምን በጣም ነበር በፊት የሚቸገረው። እንደዚህ በቃ አሪፍ ለካሜራ ለእይታ ለቪው ምናምን ለባክግራውንድ በጣም በቃ አሪፍ የሆኑ ቦታዎች ናቸው ያሉት። የተለያዩ ኮንተንት ክሬተሮች አሁን በፈለጉበት ቦታ ኮንተንት ክሬት አድርገው ቪዲዮ መቅረጽ ይችላሉ ብዬ አስባለሁ። ምን እንጠብቅ ከእናንተስ? ከእኛም አሁን ኦልሬዲ ሙሉ ለሙሉ መቅረጽ እንደምንችልና መስራት እንደምንችል ፍቃድ ተሰጥቶናል። እንግዲህ እየተዘዋወርን እንቀርጻለን። በደንብ ብዙ ጥሩ ስራ እንሰራለን ብዬ አስባለሁ። በጣም አመሰግናለሁ። መልካም የጉብኝት ጊዜ ይሁንላችሁ። መልካም ጉብኝት። እናመሰግናለን። ተወዳጆች አብራችሁ ስላላችሁ እጅግ እናመሰግናለን። እንግዲህ ከአድዋ ድል መታሰቢያ ሙዚየም የጀመረው ጉብኝታችን የተለያዩ ቦታዎችን ስንጎበኝ ነበረ። በአድዋ ድል መታሰቢያ ሙዚየም ውስጥ የሚገኙ የተለያዩ ሲኒማ ቤቶችን አይተናል። እንዲሁም ደግሞ ሲኒማ ፌርን፣ ሲኒማ ኢትዮጵያን፣ አገር ፍቅር ቲያትርንም ተመልክተን
መጨረሻ መዳረሻችንን እንግዲህ 4 ኪሎ ፕላዛ አድርገናል። ከዚህም በኋላ እንግዲህ የተለያዩ ቦታዎችን እንደምንጎበኝ ይጠበቃል። ቅድም በመግቢያ ላይ እንዳገኘሁት አደምና ቤተሰቦቹ በሚል የቲክቶክ ስም የሚታወቀው ወንድማችንን አግኝተነዋል። እንግዲህ መግቢያ ላይ ምን አይነት ነገሮችን ይጠብቃል ከጉብኝቱ የሚለውን ስናወራ ነበር። አሁን እንዴት አገኘው? በጣም ጥሩ ነው። የጎበኘናቸው ብዙ ነው። እንደ አድዋ ላይ እየተሰራ ያለው የቲያትር አዳራሽ፣ የተለያዩ ኢቨንቶች የሚዘጋጁ እንደዚህ ኦፕን ኤሪያዎች በጣም ተስፋ የሚሰጡ ናቸው። እንግዲህ የሚቀጥለው ትውልድ ደግሞ እድለኛ ነው እንላለን። በጣም እናመሰግናለን። እንግዲህ የተለያዩ ሲኒማ ቤቶችን አይተናልና እነዛ ሲኒማ ቤቱ ለአርቱ ምን አይነት አበርክቶ አላቸው ብለህ ታስባለህ? በቲያትሩም በፊልሙም? በፊልሙ በኩል ያው ሀገራዊ ነገሮችን እንዲወጡ ያደርጋሉ እና አሁን ምንድነው የሚሰራ ሰው ያስፈልጋል። አሁን እንዳየነው ከሆነ ቲያትር ቤቶቹ ከትንሽ ህዝብ ጀምሮ እስከ ትልቅ እስከ 2000 የሚይዝ ትላልቅ ቲያትር ቤቶችም እየተሰሩ ነው። እነዚህ ደግሞ በዚህ በኩል ያለው ሙያተኛው እንዲጠቀምበት በዚህ አጋጣሚ መልእክቴን አስተላልፋለሁ። በጣም እንደ ሀገርም ደስ ብሎኛል። በጣም ቴንኪዩ። እንደው ከአንተ እንደ አንድ ቲክቶከር ከቲክቶከር አንጻር ምን አይነት ጥቅም አለው ብለህ ታስባለህ? አንተስ ደግሞ ካንተ ምን እንጠብቅ? በእነዚህ ቦታዎች ላይ ምን አይነት ኮንቴንቶችን ይዘህ የመምጣት ሀሳብ አለ? ለአንተስ ምን አይነት ጥቅም አለው እንደ አንድ ቲክቶከር ስታስበው? እኛ ያው እንግዲህ ከልጆቼ ጋር እየመጣሁ ልጆቼን ማስተዋወቅ ነው። እነዚህ ደግሞ ምንድነው ትልቅ ቲያትሮች ምናምን ትልቅ ሀገር የሚገነቡባቸው ናቸው እና መንግስትም በዚህ በኩል ደግሞ ድጋፍ እያደረገ ለሙያተኛው የበለጠ ስራ ተሰርቶ ከፍ የምንልበት ጊዜ ይመጣል ብዬ አስባለሁ። አመሰግናለሁ። በጣም ቴንኪዩ። እንግዲህ ሌላ የጉብኝት ቦታዎችም እንዳለ ተነግሮናል። መልካም የጉብኝት ጊዜ እንዲሆንልህ እናመሰግናለን። ይህን እድል ሰጥታችሁን እንድንጎበኝ እንድናይ ስላደረጋችሁን በዚህ አጋጣሚ እናመሰግናለን። ቴንኪዩ በጣም እሺ። አሁንም ቆይታችን እንደቀጠለ ነው። የተለያዩ ቦታዎችን ዞር ዞር እያልን እየተመለከትን እንገኛለን። እንግዲህ ቅድም ወዳጃችንን አግኝተነው እንዴት ነበረ ከጉብኝቱ ምን ትጠብቃለህ የሚሉ ሀሳቦችን ጠይቀነው ነበረ። ከጉብኝቱ ምን አይነት ነገሮች እንደተመለከተና እንደታዘበ እስኪ ጠይቀው። እንዴት ነበር ቆይታ? በጣም አሪፍ ነው። ያው ለውጥ ውጤቱ ነው እንጂ ሂደቱ ደስ አይልም ይባላል እና አሁን አልቆ ስታይ በጣም የሚያስገርም ነገር ነው። ይበል የሚያሰኝ ነው። በጣም ደስ ብሎናል። ለእኛ ለኮንቴንት ክሬተሮች በጣም አመቺ ሁኔታ ነው የተፈጠረው እና ደስ ብሎናል። በጣም አሪፍ። እንደው ለኪነ ጥበቡ ምን አይነት አስተዋጽኦ ያበረክታል ብለህ ታስባለህ? ምናልባት ያለንበት ብሔራዊ ቲያትር ነው። ሀገር ፍቅርን አይተናል፣ ሲኒማ ቤቶችን አይተናል፣ ሰይጣን ቤትን አይተናል፣ የተለያዩ ፕላዛዎች፣ የተለያዩ የመዝናኛ ቦታዎችን አይተናል እና እንደው ለኪነ ጥበቡ ምን አይነት አበርክቶ አለው ብለህ ታስባለህ? ይህ ትልቅ ነገር ነው። በጣም ትልቅ በር ነው የከፈተልን። እንግዲህ ከዚህ በኋላ ፈረስ ያደርሳል እንጂ አይዋጋም ነው። እንደዚህ ተሰርቶልናል። ከዚህ በኋላ የእኛ ስራ ነው። በጣም አሪፍ። አንተ እንደ አንድ ኮንቴንት ክሬተር ምን አይነት ስራዎችን ትሰራለህ? ለአንተስ ምን አይነት አበርክቶ አለው እንደ አንድ ቲክቶከር፣ እንደ አንድ ደግሞ የሶሻል ሚዲያ ኢንፍሉዌንሰር? ቅድም እንዳልኩ ነው የትም በፊት አልነበረም እንደዚህ አይነት ቦታ ቪዲዮ ለመስራት እንደዚህ አይነት አሪፍ ቦታ አልነበረም እና አሁን አሪፍ ነገር ነው ያለው። በየትኛውም ሰዓት መተህ መስራት ትችላለህ። ቀን አይልም ማታ አይልም። በጣም አሪፍ ደስ የሚል ነገር ነው። በጣም ገራሚ ቪዲዮዎችን ካንተ እንጠብቃለን። ደስ ብሎኛል። እሺ ተወዳጆች አብራችሁን ስለነበራችሁ እጅግ እናመሰግናለን። እንግዲህ የተለያዩ ቦታዎች ከአድዋ ድል መታሰቢያ ሙዚየም ከ00 መነሻ ጀምረን የተለያዩ ድልና ጋሻ የተሰኙ ሲኒማ ቤቶችን አይተናል። ሰይጣን ቤትን የመጀመሪያ የኢትዮጵያ ሲኒማ ቤትን አይተናል። ቀደምት የሚባለው ሀገር ፍቅርንም ደግሞ አይተናል። እንዲሁም ደግሞ የተለያዩ የመዝናኛ ቦታዎች 4 ኪሎ ፕላዛን ጨምሮ ተመልክተናል። አሁን ደግሞ የምንገኘው የታላቁ ብሔራዊ ቲያትር ነው። ሌላ የተለያዩ ቦታዎች እንግዲህ ቅኝት እናደርጋለን። እንደዚህ አይነት ቦታዎች እንግዲህ ለኪነ ጥበብ ባለሙያዎች፣ ለቲክቶከሮች፣ ለኮንቴንት ክሬተሮች እንዲሁም ደግሞ ለአሳቢያን፣ ለደራሲያን የሚያበረክቱት አስተዋጽኦ ቀላል የሚባል አይደለም። ጥቂቱን እንግዲህ ከቲክቶከሮች ጋር የነበረን ቆይታና ጉብኝት ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። እንደዚህ አይነት በአማረች የመዲናችን አዲስ አበባ ውስጥ የተለያየ ቦታዎች ውስጥ እንግዲህ እየተዘዋወራችሁ ቲክቶከር የሆናችሁ ሰዎች አስገራሚ የሆኑ ስራዎችን እንደምታስመለክቱን ተስፋ እናደርጋለን። አብራችሁን ስለነበራችሁ ደግሞ እጅግ እናመሰግናለን። በያላችሁበት መልካም ጊዜ